እርጅና የተፈጥሮ ሂደት ቢሆንም በምንከተለው የአመጋገብ ስልትና የኑሮ ዘይቤ ምክንያት የሰውነታችን ሕዋሳት ከሚገባው በላይ በፍጥነት እንዲያረጁ ልናደርጋቸው እንችላለን። ይህ ያለ ዕድሜ ማርጀት የሚከሰተው በሰውነታችን ውስጥ በሚፈጠሩ ፍሪ ራዲካልስ በሚባሉ ጎጂ ውህዶች ምክንያት ነው። እነዚህ ውህዶች በቆዳችን፣ በአይምሯችን፣ በልባችንና በሌሎች የሰውነት ክፍሎቻችን ላይ የሚገኙ ሴሎችን በመጉዳት የቆዳ መሸብሸብን፣ የጡንቻ መዳከምንና የሕዋሳት መሞትን ያፋጥናሉ። ይሁን እንጂ ተፈጥሮ ይህንን ጎጂ ሂደት የሚከላከሉና ሕዋሳቶቻችንን በሚገባ እንደ አዲስ በማደስ እርጅናን የሚያዘገዩ በውስጣቸው ጸረ ኦክሲዳንትን የያዙ ምግቦችን አቅርበናለች። እነዚህ ምግቦችን በዚህ ቪዲዮ እንመለከታለን። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። አንደኛ፣ አቮካዶ። አቮካዶ ያለ ዕድሜ ማርጀትን በመከላከልና የሰውነትን ባዮሎጂያዊ ወጣትነትን በረጅም ጊዜ የህይወት ዑደት ውስጥ ጠብቆ በማቆየት ረገድ በዓለም አቀፍ የሥነ ምግብ ሳይንስ ውስጥ ከፍተኛ ግምት የሚሰጠው ግንባር ቀደም ምግብ ነው። ይህ ፍራፍሬ በውስጡ እጅግ ከፍተኛ መጠን ያለው ጤናማ ቅባትን ወይም ደግሞ ፋቲ አሲድን በተለይም ኦሌክ አሲድን የያዘ ሲሆን ይህ ረቂቅ የተፈጥሮ ቅባት በቀጥታ ወደ ሰውነታችን የሴል ሽፋኖች ዘልቆ በመግባት የሴሎቻችንን መዋቅራዊ ጥንካሬን ይገነባል። የቆዳችንን ውስጣዊ እርጥበትን የመጠበቅና ሴሎችን በውስጥ አካል ደረጃ የመመገብ ከፍተኛ ባዮኬሚካላዊ ተልዕኮ ያከናውናል። በዚህም ምክንያት የቆዳ ህብረ ሕዋሳት ከውጫዊና ውስጣዊ ድርቀት ሙሉ በሙሉ ተከላክለው ሁልጊዜም ቆዳችን ለስላሳ የመለጠጥና የመኮማተር ተፈጥሯዊ አቅማቸው የዳበረና ጤናማ የስብ ሚዛን በሰውነታችን ውስጥ እንዲኖር ያደርጋል። ከአቮካዶ አስደናቂ ባህሪያት መካከል ሌላኛው ደግሞ በውስጡ ሊፖፊሊክ የተባሉት ቫይታሚን ኢ እና በውስጥ የሚሟሟውን ቫይታሚን ሲ በተመጣጣኝ ሁኔታ አጣምሮ የያዘ መሆኑ ነው። እነዚህ ሁለት ቫይታሚኖች በተመሳሳይ ጊዜ በሰውነታችን ውስጥ ሲገኙ በቆዳ ስር የሚገኙትን ፋይብሮ ብላስትስ የተባሉ ሴሎችን በከፍተኛ ሁኔታ በማነቃቃት የተፈጥሮ የኮላጅንና የኢላስቲን ፕሮቲኖችን ምርትን በሴሉላር ደረጃ ያፋጥናል። ኮላጅን የቆዳችንን መዋቅር ደግፎ በመያዝ የስበት ኃይልና የተለያዩ የአየር ጸባዮችን ተቋቁሞ ሳይሸበሸብ ቆዳችን ሳይላላና ሳይዳከም ጠንካራና ወጥ ሆኖ እንዲቆይ የሚያደርግ ዋነኛ ቅባት በመሆኑ የእነዚህ ቪታሚኖች ውህደት የቆዳን የስምጥ መስመሮችን በማጥፋት የወጣትነት ገጽታን ያላብሳል። በተጨማሪም በአቮካዶ ውስጥ የሚገኙት እንደ ሉተንና ዛዛንተን ያሉ ኃይለኛ የካርቦሃይድሬት ጸረ ኦክሲዳንቶች ቆዳችን በዕለት ተዕለት ውሏችን ከሚደርስበት ከባድ የፀሐይ ጨረርና ከባድ የአየር ብክለት ምክንያት እንዳይጎዳ፣ እንዳይጠቁርና የቆዳ ሴሎቻችን እርጅና እንዳይደርስባቸው በእጅጉ ይከላከላል። ሁለተኛ፣ ቲማቲም። ቲማቲም በየዕለቱ በምግባችን ውስጥ የምንጠቀመው ተራ አትክልት ቢመስልም በውስጡ ያሉት የንጥረ ነገሮች ክምችት ግን እጅግ ጥልቅና ሰፊ ሳይንሳዊ መሰረት ያለው ነው። ለቲማቲም ደማቅ ቀይ ቀለሙን የሰጠው እጅግ ኃይለኛ የሆነው ሊኮፔን የተባለ ካሮቲኖይድ ጸረ ኦክሲዳንት በውስጡ በከፍተኛ መጠን ይገኛል። ሊኮፔን የሰው ልጅን የቆዳ ሴሎችን ከኦክሳይድ ጉዳት በመጠበቅና የሴሎቻችንን የሕይወት ዘመን በማራዘም ረገድ በዓለም አቀፍ የሕክምና ሳይንስ ከፍተኛ እውቅና የተሰጠው ውህድ ሲሆን ይህም ተፈጥሯዊ ውህድ በሰውነታችን ውስጥ ካሉ ኬሚካላዊ ሂደቶች የሚፈጠረውንና ሴሎችን የሚበክለውን የኦክሲጅንና የፍሪ ራዲካልስን ጥቃትን በከፍተኛ ብቃት በመዋጋት የቆዳ መሸብሸብን በእጅጉ ይከላከላል። ጥናቶች እንደሚያሳዩ ቲማቲምን በጥሮ ከመመገብ ይልቅ በትንሽ ጤናማ የቅባት ምንጭ ለምሳሌ እንደ ወይራ ዘይት አብስሎና አድቅቆ መመገብ በውስጡ ያለው ሊኮፔን በሙቀት አማካኝነት ኬሚካላዊ መዋቅሩን ተቀይሮ ሰውነታችን በአንጀት በኩል በቀላሉና በከፍተኛ መጠን እንዲመጣው ያደርገዋል። ይህ አስደናቂ ንጥረ ነገር ከቆዳ ጤንነት ውበት ባለፈ በደማችን ውስጥ የሚገኘውን መጥፎ ኮሌስትሮልን የመያዝና ኦክሳይድ እንዳይሆን የመከላከል ልዩ ባህሪ ስላለው የደም ቧንቧዎቻችንን ውስጣዊ ግድግዳን ከጥንካሬ ማጣት ይከላከላል። ይህም በዕድሜ መግፋት ምክንያት ሊመጡ የሚችሉትን እንደ ደም ግፊት፣ የደም ቧንቧ መጥበብና ድንገተኛ የልብ ህመም ያሉ ከባድ የልብና የደም ዝውውር ችግሮችን አስቀድሞ በመከላከል ረጅም ዕድሜ እንዲኖር ያደርጋል። ሶስተኛ፣ የዱባ ፍሬ። የዱባ ፍሬዎች በመጠናቸው አነስተኛና ቀላል ቢሆኑም በውስጣቸው ያከማቹት የቪታሚን የማዕድናትና የፕሮቲን ጥግግን ግን ለሰውነታችን ሁለንተናዊ ሜታቦሊዝም እጅግ ግዙፍና አስደናቂ አስተዋጽኦ አለው። እነዚህ ፍሬዎች ለሰውነታችን ሕዋሳት መታደስ፣
ለዲኤንኤ መባዛትና ለወጣትነት ቀጣይነት እጅግ ወሳኝ የሆነውን ዚንክ የተባለውን የመከታተያ ማዕድንን በውስጡ ይዟል። ዚንክ በሰው አካል ውስጥ ከ300 በላይ ለሚሆኑ ኤንዛይሞች እንደ ካታሊስት ወይም ደግሞ ማነቃቂያ ሆኖ የሚያገለግል ሲሆን የሰውነታችን ሴሎች በተፈጥሯዊ ዑደት መሰረት ራሳቸውን በራሳቸው እንዲጠገኑ፣ የተጎዱ ሕዋሳትን እንዲያክሙና አሮጌው ወይም ደግሞ የሞቱ ሕዋሳት በጠንካራ ሕዋሳት እንዲተኩ የሚያደርግ የሰውነታችን ዋና የመልሶ ግንባታ መሐንዲስ ነው። ይህ ማዕድን በቆዳ ላይ የሚፈጠሩ ጥቃቅን ቁስለቶችን፣ ጠባሳዎችንና በተለያዩ የባክቴሪያ ውህዶች ምክንያት የሚመጡ የብጉር ኢንፌክሽኖችን በፍጥነት ለማዳን የሚረዳ ከመሆኑም በላይ በቆዳ ውስጥ ያለውን የተፈጥሮ ቅባት ምርትን ሚዛናዊ በማድረግና ከመጠን በላይ ቅባት እንዳይመነጭ የሚያደርገውን ኤንዛይም በመገደብ ቆዳ የተፈጥሮ ወገግታውንና ንጽህናውን ጠብቆ እንዲቆይ ያደርጋል። በተጨማሪም የዱባ ፍሬዎች በውስጣቸው ለልብና ለአእምሮው እጅግ ጠቃሚ የሆኑ ኦሜጋ 3 ቅባቶችንና ከፍተኛ መጠን ያለው ማግኔዥየም ስለሚይዙ በአእምሮአችን ውስጥ የሚገኙ የነርቭ ሴሎችን ግንኙነትና የመለወጥ ብቃትን በማጠናከር የማሰብ ክህሎትን፣ ትኩረትንና የአእምሮ ንቃትን ያሳድጋል። ይህም በእርጅና ምክንያት የሚመጣውን የአንጎል ሴሎች መዳከም፣ የእንቅልፍ እጥረትና የማስታወስ ችሎታ ማጣትን እንዲሁም የአልዛይመር በሽታን አስቀድሞ ይከላከላል። አራተኛ ካሮት። ካሮት በውስጡ ባለው ልዩ የተፈጥሮ ውህደት ምክንያት የሰውነትን ባዮሎጂያዊ እርጅናን በመዋጋት የእይታ ብቃትን በማደስ ረገድ እጅግ የላቀ የሕክምና ሚና አለው። ይህም አትክልት በውስጡ እጅግ ከፍተኛ መጠን አለው ቤታ ካሮቲን የተባለ ቅመም የያዘ ሲሆን ይህም ቅመም ወደ ሰውነታችን ከገባ በኋላ በጉበታችን አማካይነት በቀጥታ ወደ ወሳኙና ንቁ ቫይታሚን ኤ ይቀየራል። ቫይታሚን ኤ በቆዳ ሕዋሳት ውስጥ የሰል እድሳትንና ሽግግርን በከፍተኛ ፍጥነት የሚያፋጥን ዋነኛ ንጥረ ነገር በመሆኑ በቆዳ ላይ የሚከማቹ አሮጌና የሞቱ የቆዳ ክፍሎችን በቀላሉ ተወግዶ ሁልጊዜ ቆዳችን ብሩህ፣ ንጹህና አዲስ ሆኖ እንዲታይ ያደርጋል። ይህ የተፈጥሮ የሴል መታደስ ሂደት የቆዳን ሸካራነትንና መድረቅን ሙሉ በሙሉ የሚያስወግድ ከመሆኑም በላይ በዕድሜ መግፋት ምክንያት የሚመጡትን የቆዳ መስመሮችንና የእርጅና ምልክቶችን በአጭር ጊዜ ውስጥ የመቀነስ አቅም አለው። ከዚህም በላይ ቫይታሚን ኤ በዓይናችን ሬቲና ውስጥ የሚገኘውንና ለብርሃን ስሜታዊ የሆነውን ሮዶፒሲን የተባለውን ቀለም ፕሮቲን ለመገንባት ቀዳሚውና ተመራጭ ንጥረ ነገር ነው። ይህም በእርጅና ምክንያት ሊከሰቱ የሚችሉትን እንደ ተፈጥሯዊ የዓይን ብዥታ፣ በምሽት የማየት ችሎታ ማጣትና በዕድሜ መግፋት ምክንያት የሚመጣውን የማኩላር መበላሸትን አስቀድሞ የመከላከል ከፍተኛ ብቃት አለው። አምስተኛ ተልባ። ተልባ በመጠናቸው ጥቃቅን ከሆኑ የእጽዋት ዘሮች መካከል የሚመደብ ቢሆንም በውስጡ ባለው እጅግ ከፍተኛ የኦሜጋ 3 የቅባት አሲድ ይዘት ምክንያት የቆዳችንን ተፈጥሯዊ እርጥበትን በስሏት ደረጃ ጠብቆ ለማቆየት ፍቱንና ተወዳዳሪ የሌለው ተፈጥሯዊ ምግብ ነው። የሰው ልጅ ዕድሜ እየገፋ በመሄድ ቁጥር ቆዳችን በራሱ ኬሚካላዊ መዋቅር ውስጥ ያለውን ውሃና እርጥበትን የማቆየት አቅሙ በከፍተኛ ደረጃ ስለሚቀንስ በቀላሉ ቆዳችን የመድረቅ፣ የመሰነጣጠቅና የመሸብሸብ ባህሪ ማሳየት ይጀምራል። በተልባ ውስጥ የሚገኘው የአስደናቂ ኦሜጋ 3 የቅባት አሲድ ግን በቆዳ ሴሎቻችን ዙሪያ ያለውን የሊፒድ ሽፋንን በከፍተኛ ሁኔታ በማጠናከር በቆዳ ውስጥ ያለው ጠቃሚ እርጥበት ወደ ውጭ ተነው እንዳይወጣ ይከላከላል። በተጨማሪም ኦሜጋ 3 በሰውነታችን ውስጥ በተለያዩ ውጫዊና ውስጣዊ ምክንያቶች የሚፈጠሩትንና ሴሎችን የሚያጠፉትን ስውር እብጠቶችን፣ የህመም አምጪ ውህዶችን ምርት በመግታት የሚቀንስ በመሆኑ እንደ አርትራይተስ ያሉ በሽታዎችን አስቀድሞ ይከላከላል። ስድስተኛ ፓፓያ። ፓፓያ በተለያዩ ቪታሚኖች፣ ማዕድናትና ኃይለኛ ጸረ ኦክሲዳንቶች እጅግ የበለጸገ በመሆኑ የቆዳችን የመለጠጥ አቅምን ለማሳደግና የእርጅና መጨማደዶችን ለማስወገድ በዓለም ዙሪያ እጅግ ተመራጭ የሆነ የፋይቶኬሚካል ምንጭ ነው። ፓፓያ በውስጡ ፓፓይን የተባሉ ልዩና እጅግ ኃይለኛ የሆነ ፕሮቲን በውስጡ ይዟል። ይህም ኤንዛይም በቆዳችን ላይ የሚከማቹትንና ቀዳዳዎችን የሚደፍኑትን የሞቱ ሴሎችን በኬሚካል መበታተን በቀላሉ በማራገፍ ቆዳችን ምንም ጊዜ ለስላሳ፣ አንጸባራቂና ከአስፈላጊ የቆዳ መዛባቶች የጸዳ ሆኖ እንዲቀጥል ያደርጋል። በተጨማሪም ፓፓያ በውስጡ ከፍተኛ መጠን ያለው ቫይታሚን ሲ እና ቫይታሚን ኤ ስለሚይዝ እነዚህ ንጥረ ነገሮች የቆዳን ውስጣዊ ጥንካሬንና መዋቅርን ከሚገባው የኮላጅን ምርት ጋር ቀጥተኛ ትስስር በመፍጠር ቆዳችን እንዳይላላ ያደርጋሉ። እንዲሁም በፍራፍሬ ውስጥ የሚገኙት የተፈጥሮ ፋይበሮችና ውሃ በሰውነታችን ውስጥ ያሉ ጎጂ ቆሻሻዎችንና መርዛማ ነገሮችን ከሰውነታችን እነዚህ ቆሻሻዎች በስርዓቱ እንዲወገዱ የማድረግ ከፍተኛ ብቃት አለው።